አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። የቅዱሱ አስቀድሞ በቀጲዶቅያ ሀገር ኤጲስቆጶስነት ተሾሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌም ስሙ በርኪሶስ የሚባል ሞቶ 10 ዓመት የሆነው ጻድቅ ሰው ነበረ። ሹመቱም ሊተው ይወድ ነበር፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ስራውን ፈጽሞ ወደ ሀገር ቀጲዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ፣ ወደ እገሌ በር ውጣ፣ አስቀድሞ የሚገባውንም ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስ አግኝተውት ያዙት። እርሱም እኔ የቀጲዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝ መንጋዎቹን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱ እንደ አመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት፣ ቃላቸውንም ተቀበለ። ወደ ሀገር ቀጲዶቅያም እንዲህ ብሎ መልእክት ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስ በእኔ ፋንታ ሹሙ፣ እናንተም የተፈታችሁ ናቸው። ያቺ መልእክትም ከእርሱ ጋር አብሮ ከመጡ ከቀጲዶቅያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክስሚያኖስም በነገሰ ጊዜ ይህ አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚህ በላይ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችን ይህን ከሃዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፋንታ አሞኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ ስለሚያምን በክብር ባለቤት በጌታ ኢየሱስ ስም የታሰሩትን ምዕመናን ፈታቸው፣ እጅግም አከበራቸው። ይህ አባት በጸጥታ ኖረ። ከዚህም በኋላ ከሃዲ ዳኪዎስ ተነሳ፣ ፊልጶስንም ገድሎ መንግስቱን ወሰደ። ክርስቲያኖችም እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎችም የቤተ ክርስቲያን ሊቃውንት ጽኑ ስቃይም አሰቃያቸው። ይልቁንም ይህ አባት አብዝቶ ማሰቃየት ጽኑ ግርፋትም ገርፎ አለት ስለት ገርፎ ሰለት ባላቸው በትሮች የጎድኑ አጥንቶቹ ተሰብረው ወደ ሆዱ እስኪገቡ አስመታው። ከዚህም በኋላ እስከ እስር ቤት ጎትተው በዚያ እንዲጥሉት አዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀው መንግስተ ሰማይ እስከ ወረሰ ነፍሱንም ለእግዚአብሔር እጅ እስከ ሰጠ ድረስ በክብር ባለቤት በጌታ በኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ነቢየ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉስ ባሰረው ጊዜ የንጉስ ባለሟልና የጭፍራ አለቃ የሆነ አቢሜሌክ አወጣው። ያን ጊዜ የኢየሩሳሌም ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ 66 ዓመትም ተኝቶ ኖረ። ከእርሱ ጋራ ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱንም ከደብዳቤ ጋራ ወደ ኤርምያስ ባቢሎን ሀገር ላከው። ስለዚህም የዚህ የከበረ መልአክ ሚካኤል በየወሩ በ12 ቀን መታሰቢያው እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነት ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። ዳግመኛ በዚች ቀን የሀገር ጠመው ኤጲስቆጶስ የከበረ አንጦንስና የአውሳኒዮስ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ይኖር አሜን።
የወደቀ የነጠን በአፈ መላእክት ትታረምልኝ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እምኩሉ ኩስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጻዕል ወጸልይ መረሱንታን ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ዘላለሙ አሜን።